ዘ ኢኮኖሚስት መጽሔት ዛሬም ባወጣው እትሙ የአብይ አህመድ አገዛዝን በሰፊ ሽፋኑ ሲያጣጥለው መዋሉ ተሰማ። የብልጽግና ባለስልጣናት በወረፋ በመውጣት ነገሩ አብቅቷል፣ አርፋችሁ ተቀመጡ ቢሉም የጨረባ ምርጫውን ተከትሎ የህጋዊነት ጥያቄ ሊከተል እንደሚችል ዓለም አቀፍ ተመራማሪዎች በማስጠንቀቅ ላይ ናቸው። ሽመልስ አብዲሳ ተረባረቡብን በማለት ሲያማረር፣ አዳነች አቤቤ ፈጣሪ ይመስገን ስትል የፍርሃት መልእክቷን አስተጋብታለች። ለመሆኑ ብልጽግናዎች የጀመሩት ሩጫ ምንን ለማምለጥ ነው? ሰፊ መረጃውን በሰዓቱ የምትሰሙት ይሆናል። በወለጋ ቀጠና በተናጠል ሲንቀሳቀሱ የነበሩ ሁለት ታላላቅ የፋኖ አደረጃጀቶች ሙሉ በሙሉ ወደ አንድ ወታደራዊ እዝ መምጣታቸው በይፋ መግለጫ አበሰሩ። እዙ ባወጣው የውህደት መግለጫ መሰረት አዲሱ የወለጋ ቢዛሞ አንሻ ሰይድ እዝ በአካባቢው ያለውን የጠላት ኃይል ለመደምሰስ የሚያስችል አቅም የበላይነትን ያረጋገጠ ነው ተብሏል። ይህ ታሪካዊ አንድነት በአካባቢው የሚንቀሳቀሱትን ያገዛዙን ጀነራሎች ወታደራዊ እቅዶች ሙሉ በሙሉ ለማክሸፍና ቀጠናዊ የበላይነት ለመያዝ አዲስ ምዕራፍ የከፈተ መሆኑ ተገልጿል። ትሰሙታላችሁ። በምስራቅ አርሲ ሀገረ ስብከት ከ14 በላይ ኦርቶዶክሳውያን በግፍ የተጨፈጨፉበትና የአንድ ምዕተ ዓመት ዕድሜ ያለው ታሪካዊ ቤተ ክርስቲያን ሙሉ በሙሉ በእሳት የወደመበት አዲስ ጥቃት የኦህዴድ ብልጽግና መዋቅራዊ ሴራ አካል መሆኑ ተጋልጧል። ከውጭ ደግሞ የኬንያው ፕሬዚደንት ዊሊያም ሩቶ ዳግም በህዝባዊ አመፅ መታመስ መጀመራቸው እየተነገረ ነው። ከወጣቱ ጋር ተፋጠው የሚገኙት ፕሬዚዳንቱ ህዝቡን በመፍራት በተደጋጋሚ አዋጅ እስከ መቀየር ቢደርሱም የሚያስቀምጣቸው ግን አልተገኘም ይባላል። አሁን ደግሞ በኢቦላ ምክንያት ወጣቱ ባስነሳው ከባድ ተቃውሞ የዜጎች ህይወት አልፏል። ለመሆኑ ኬንያውያን መንግስታቸው ላይ የሚበረቱት ለምን ይሆን? አሁን በቀጥታ ወደ ዝርዝሩ አልፈናል። የተፈራው ደርሶ ሩጫው ተጀምሯል። የምርጫው ውጤት ለስሙ እንኳን ገና ሳይታወቅ ጭንቀት ውስጥ የሚገኘው ብልጽግና እንደለመደው ወደ ሪዞርት ምረቃ ፊቱን አዙሯል። ነገሩ አሸንፈናል፣ ስራም ጀምረናል የሚል የቂል መልእክታቸው አንዱ አካል መሆኑ ነው። ሰዎቹ ከመፍራታቸው የተነሳ የምርጫው ማግስት እስኪነጋ እንኳን መጠበቅ የቻሉ አይመስልም። መረጋጋት ፍጹም እንደማይታይባቸውም በመገለጽ ላይ ነው። ብልጽግናዎች በዚህ ደረጃ ነገሩ ያበቃ ለማስመሰል ቢጥሩም የዓለም አቀፍ መገናኛ ብዙሃን ዱላ ግን እንደቀጠለ ነው። በአብይ አህመድ ላይ በመሳለቅ የሚታወቀው ዘ ኢኮኖሚስት መጽሔት ከምርጫው ምንም አትጠብቁ፣ አብይ አህመድ አሸንፏል በማለት ነገሩ የተበላ ዕቁብ ስለመሆኑ ዛሬም ለዓለም አጋልጧል። ዘ ኢኮኖሚስት ነገሩ አበቃ ያለው የአብይ አህመድ ማሸነፍን እንጂ የኢትዮጵያን መከራ አይደለም። መጽሔቱ የኢትዮጵያ የወደፊት ዕጣ ፋንታ አሳሳቢ መሆኑ እንደማይቀር ያለ ጥርጥር ለዓለም አጋልጧል። በጦርነት ዘመቻ ተፈጸመ የተባለው ምርጫ ላይም በመቀለድ የአብይ አህመድን የወጣለት አምባገነንነትን አስታውቋል። ለወትሮ ምን ታመጣላችሁ በሚለው ንግግሩና የባጡን የቆጡን አደባባይ በማውጣት የሚታወቀው ሽመልስ አብዲሳ ዛሬ ያ ወኔው ጠፍቶ ተባበሩብን ሲል ምሬቱን አስተጋብቷል። ብልጽግናዎች ከዓለም አቀፉ ማህበረሰብ በዚህ ደረጃ እንቀጠቀጣለን ብለው ስላልጠበቁ የሚይዙትን የሚጨብጡትን እንዳጡ ከራሳቸው መልእክቶች በቀላሉ መረዳት እንደሚቻል ፖለቲካዊ ታዛቢዎች ይገልጻሉ። የአብይ አህመድ አማካሪ ነኝ ባዩ ዳንኤል ክብረት 4 ነጥብ በማለት ተውን የሚለውን መልእክቱን አስተላልፈዋል። የጨረባው ምርጫ ውጤት ከ10 ቀናት በኋላ እንደሚነገር ቢጠበቅም ብልጽግናዎች እያንዳንዷን ሰዓት መቁጠር የጀመሩ ይመስላል እየተባለ ነው። ይህ ለምን ሆነ ብሎ ለሚጠይቅ ሰው ዓለም አቀፍ የፖለቲካ ፕሮፌሰሮች በቂ ምላሽ አላቸው። ሱዳንን ጨምሮ በሌሎች የፈራረሱ ሀገራት ላይ የሰጡት ግምት የተሳካላቸው እነዚሁ ምሁራን እንደሚሉት ብልጽግና በዚህ ወቅት ምርጫ ማድረጉ ትልቅ ስህተት ነው። ለዚህ ደግሞ ማሳያ አድርገው የሚያቀርቡት አብይ አህመድ ቀድሞም ቢሆን በኢኮኖሚ ቀውስና በጦርነት አጣብቅኝ ውስጥ ገብተዋል። ወንበር ለማስቀጠል ብሎ በዚህ ሰዓት የሚያደርገው ምርጫ ደግሞ ሌላ ሶስተኛ አደጋ ይዞበት ሊመጣ ይችላል ባይ ናቸው። ህጋዊነት። እነዚህ 3 አደጋዎች በአንድ ጊዜ ከመጡ ደግሞ ብልጽግና የጊዜ ጉዳይ ካልሆነ በስተቀር መፈረካከሱ አይቀርም በማለት ማስጠንቀቅ ጀምረዋል። ስለዚህ እንደ ተመራማሪዎቹ እምነት አብይ አህመድ መዳን ከፈለገ በፍጥነት ፊቱ የተደቀኑትን አደጋዎች መቀነስ ይኖርበታል። ጦርነት ማቆም ብሎም ኢኮኖሚው እንዲረጋጋ ማድረግ። ይህን ሳያስተካክል የህጋዊነት ጥያቄ ውስጥ ከገባ ነገሩ አበቃለት ሲሉ ደምድመዋል።
የአብይ አህመድ መጪው የህጋዊነት ሁኔታ በቅርብ ጊዜ ውስጥ የሚወሰን ሲሆን ይህኛው አደጋ ከታከለበት ለ10 ዓመታት የዘረጋው የስልጣን ወንበር በ10 ቀናት ውስጥም ሊታጠፍ እንደሚችል አስጠንቅቀዋል። በምስራቅ አርሲ ከ14 በላይ ንጹሃን በግፍ ሲጨፈጨፉ የአንድ ምዕተ ዓመት ዕድሜ ያለው ታሪካዊ ቤተክርስቲያን ደግሞ ሙሉ በሙሉ በእሳት መውደሙ ተሰምቷል። በኦሮሚያ ክልል በምስራቅ አርሲ ሀገረ ስብከት ስር በሚገኙ ወረዳዎች ውስጥ በኦርቶዶክሳውያን ተከታዮችና በታሪካዊ አድባራት ላይ እየተፈጸመ ያለው አሰቃቂ ጥቃትም ተራና ድንገተኛ ጥቃት ሳይሆን በክልሉ የኦህዴድ ብልጽግና መዋቅር ስልታዊ በሆነ መንገድ የሚፈጽመውና የማንነትና የሃይማኖት ማጽዳት ዘመቻ አካል መሆኑንም የሚያሳዩ መረጃዎች እየወጡ ነው። በግንቦት 23 ቀን 2018 ዓ.ም ጀምሮ የተቀሰቀሰውና ከ14 በላይ ንጹሃን ኦርቶዶክሳውያን የተገደሉበት የአዲስ የጭፍጨፋ ምዕራፍ የክልሉ መዋቅር እያወቀ በዝምታ የተመለከተውና በጥናት የተመራ ስልታዊ ጥቃት መሆኑንም የአካባቢው ነዋሪዎች ያረጋግጣሉ። የማህበረ ቅዱሳን በዛሬው ዕለት ባወጣው አስቸኳይ መረጃ መሰረትም ጥቃቱ የተፈጸመው ባሰኮ ወረዳ ልዩ ስማቸው ጠላታ ጨፌ ቀበሌና ካራኩፍቴና በሚባሉ አካባቢዎች ላይ ነው ብሏል። በጥቃቱ ወቅትም በጠላታ ጨፋ ቀበሌ ብቻ ታጣቂዎች በከፈቱት አረመናዊ ወረራ ከ10 በላይ ንጹሃን ኦርቶዶክሳውያን በግፍ ተጨፍጭፈዋል የተባለ ሲሆን በጥቅሉ በሀገረ ስብከቱ ደግሞ የሟቾቹ ቁጥር ከ14 በላይ መድረሱ ታውቋል። ጥቃቱ በሰዎች ሕይወት ላይ ብቻ ያነጣጠረ ሳይሆን የኦርቶዶክሳውያኑን ታሪካዊና ስነ ልቦናዊ መሰረት ለማፍረስ የታቀደ ለመሆኑ ማሳያው በአካባቢው 101 ዓመታትን ዕድሜ ያስቆጠረውን የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያንን ሙሉ በሙሉ በእሳት በማንደድ ወደ አመድነት መቀየሩ ነው ተብሏል። በተመሳሳይ መንገድ በካራ ኩፍቴና መድኃኔ ዓለም ቤተክርስቲያን ላይ ጥቃት መሰንዘሩ የተገለጸ ሲሆን የቤተክርስቲያኑ ንብረት የሆኑ ቤቶችና የካህናት መኖሪያዎች ሙሉ በሙሉ በእሳት ተለኩሰው መውደማቸውም ተገልጿል። የጥፋት ኃይሎቹ ወደ ቤተክርስቲያኑ መቃረባቸውን የተረዱት ምዕመናንም ሕይወታቸውን ከጥፋት ለመታደግ በባዶ እግራቸው ወደ ሌላ አካባቢ መሰደዳቸው ተገልጿል። ኦርቶዶክሳውያኑ ተወልደው ካደጉበት ቀያቸው እንዲፈናቀሉ ለማድረግም ቤታቸው እየተለየ የተቃጠለ ሲሆን ንብረታቸውና ከብቶቻቸውን በሙሉ ተዘርፈዋል ተብሏል። የኦህዴድ ብልጽግና መዋቅርም ለታጣቂዎቹ የሰጠውን ነጻነትና ከለላ በመጠቀም ግንቦት 23 ቀን 2018 ዓ.ም በዚሁ በምስራቅ አርሲ ሀገረ ስብከት በሽርካ ወረዳ በሁለት ወጣት ኦርቶዶክሳውያን ላይ እጅግ ዘግናኝ ግድያ መፈጸሙም ተነግሯል። የማህበረ ቅዱሳን እንደገለጸው በምስራቅ አርሲ ሀገረ ስብከት በአገልጋዮችና ምዕመናን ላይ እንዲህ አይነቱ ሃይማኖትንና ማንነትን መሰረት ያደረገ ጥቃት በተደጋጋሚ ሲፈጸም መቆየቱንና ለዓመታት መረጃ ሲያደርስ እንደነበርም አስታውሷል። ነገር ግን ዛሬም ድረስ ዘላቂ መፍትሄ ሊገኝ አልቻለም ብሏል። የፖለቲካና የደህንነት ተንታኞች እንደሚገልጹት ደግሞ ለዓመታት ለሚፈጸመው ጭፍጨፋ ዘላቂ መፍትሄ አለመገኘቱ የኦህዴድ ብልጽግና መዋቅር ስልታዊ በሆነ መንገድ የሚጠቀምበት የፖለቲካ ስልት በመሆኑ ነው ብለውታል። ጥቃቶቹ ከመፈጸማቸው በፊት የአካባቢው ካድሬዎችና የጸጥታ አካላት መረጃው ያላቸው የመከላከል ስምሪት እንዳይኖር በማድረግ ታጣቂዎች በነጻነት እንዲጨፈጭፉና እንዲዘርፉ መንገድ ይከፍታሉ ያሉት የአካባቢው ነዋሪ በበኩላቸው ጥቃቱ ከተፈጸመ በኋላም ቢሆን አንድም የወንጀል ፈጻሚዎችን ማንነት በመሸሸግ ጥቃቱ በተደራጀ መልኩ እንዲቀጥልና ኦርቶዶክሳውያኑ ቀጠናውን ጥለው እንዲሰደዱ ስልታዊ የስነ ልቦና ጫና ይፈጥራሉ ሲሉ ለጣቢያችን ገልጸዋል። ይህ በምስራቅ አርሲ ምድር ላይ የሚፈሰው የንጹሐን ደም፣ ማቅ የለበሱ እናቶችና ማደሪያ ያጡ አረጋውያን ጩኸት አገዛዙ በስልጣን ላይ ለመቆየትና የፖለቲካ አጀንዳውን ለማስፈጸም ሲል ዜጎችን በሃይማኖታቸውና በማንነታቸው ብቻ ለይቶ የሚፈጽመው ስልታዊና መዋቅራዊ ወንጀል መሆኑንም በግልጽ ያመላከተ ሆኗል። በወለጋ ቢዛሞ ቀጠና በተናጠል ሲንቀሳቀሱ የነበሩ ሁለት ታላላቅ የፋኖ አደረጃጀቶች ባደረጉት ተከታታይ ውይይት ሙሉ በሙሉ ወደ አንድ ወታደራዊና ፖለቲካዊ እዝ መምጣታቸውን በይፋዊ መግለጫ አብስረዋል። እዙ ባወጣው ይፋዊ መግለጫ መሰረት የታሪካዊ ውህደት በአካባቢ ያለውን ህዝባዊ ኃይል ወደ አንድ በማምጣት የአገዛዙን ወታደራዊ መዋቅርና በየግንባሩ የተሰማሩ የጦር ጀኔራሎችን ስትራቴጂካዊ እቅዶች ሙሉ በሙሉ ለመደምሰስና ለማክሸፍ የሚያስችል አዲስ ምዕራፍ የከፈተ ነው ተብሏል። የሁለቱ አደረጃጀቶች ውህደትና የአንሻ ሰይድ እዝ መመስረትም በቀጠናው ለረጅም ጊዜ ሲካሄድ የነበረውን ህዝባዊ ተጋድሎ ይበልጥ ስልታዊና ፍሬያማ ለማድረግ በሁለት የተነጣጠሉ መዋቅሮች ስር የነበሩ የፋኖ ኃይሎችን ወደ አንድ ማምጣት የግድ ማለቱን ያመላከተ ሆኗል። በቀድሞ የአደረጃጀት ስማቸው የአማራ ፋኖ ቢዛሞ እዝና የአማራ ፋኖ በወለጋ በሚሉ ስሞች በተናጠል ሲንቀሳቀሱ የነበሩ ታጋዮች ሲሆኑ የውህደቱ ሂደት በአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች እገዛና ክትትል የሁለቱንም ወገን የሥራ አስፈጻሚ ሙሉ ኮሚቴ አባላትና ለቀናት የወሰደ የአካል ውይይት ካደረጉ በኋላ ወደ አንድ ወታደራዊ መዋቅር መምጣታቸው ተገልጿል።
ሁለቱ ኃይሎችም ሙሉ በሙሉ በመዋሃድ የአማራ ፋኖ ብሔራዊ ንቅናቄ አፋብን የወለጋ ቢዛሞ አንሻ ሰይድ በሚል አንድ ወጥ ስያሜ በይፋ መዋቀራቸውንም አረጋግጠዋል። በመግለጫው መግቢያ ላይ እንደተጠቀሰው የብልጽግናው አገዛዝ በአካባቢው በሚኖረው የአማራ ማህበረሰብ ላይ የከፈተውን የዘር ማጥፋትና የማፈናቀል ዘመቻ ለመመከት የተበታተኑ ኃይሎችን መሰብሰብ ወሳኝ ስትራቴጂ ነው ብለዋል። የአዲስ የተፈጠረው ጥምረትም መሬት ላይ ያለውን ወታደራዊ ሚዛን በእጅጉ ይቀይራል የተባለ ሲሆን የአገዛዙን ምሽጎች በመደርመስና የጠላትን ወታደራዊ መዋቅር ሙሉ በሙሉ በመደምሰስ ረገድ ትልቅ አቅም እንደሚፈጥርም ተገልጿል። ይህንን ታሪካዊ አንድነትም በበላይነት ለመምራትና ወታደራዊና ፖለቲካዊ ስራዎችን በቅንጅት ለማስፈጸም የዙ ስራ አስፈጻሚ አባላት ምደባ ተከናውኗል። ሰብሳቢ አርበኛ ንጉሴ ዋለልኝ፣ ምክትል ሰብሳቢ አርበኛ አደም ተፈራ፣ ወታደራዊ አዛዥ አርበኛ ሀብታሙ ጥላሁን፣ ምክትል ወታደራዊ አዛዥ አርበኛ ሰፋ ሽባባው፣ የህዝብ ግንኙነት መምሪያ ኃላፊ አርበኛ ዳዊት አማረና የፖለቲካ መምሪያ ኃላፊ አርበኛ ተስፋ ያቻሜ ሲሆኑ ይህ የተደራጀ የአመራር ስብስብ ውጊያውንና ፖለቲካዊ ግንኙነቱን በተማከለ እዝ ለመምራት ሙሉ ዝግጅቱን ማጠናቀቁ ተገልጿል። በመግለጫው ማጠቃለያ ላይ አዲሱ እዝ ለተለያዩ የህብረተሰብ ክፍሎች ወሳኝ ጥሪዎችን ያስተላለፈ ሲሆን አመራሩም ጽኑ ቃል ኪዳን መግባቱ ታውቋል። አዲሱ አደረጃጀት ለሰራዊቱ ይበልጥ በጽናት እንዲታገል ጥሪ ያቀረበ ሲሆን ለአማራ ህዝብና ለሌሎች የኢትዮጵያ ህዝቦችም የአገዛዙን የከፋፍለ ግዛ ፖሊሲ በመመከት በጋራ እንዲቆሙ ጠይቋል። ለዲያስፖራውና ለሚዲያ አካላት ጥሪ ያቀረበው እዙ የትግሉን አዲስ ምዕራፍ ለመደገፍ ዲያስፖራው ድጋፉን እንዲያጠናክርና የሚዲያ አካላትም የትግሉን ማዕከላዊ ሀሳብ ጠብቀው ትግላቸውን እንዲቀጥሉ ጥሪ አቅርበዋል። That the government has mobilized all resources at the nation's disposal to ensure that a situation of this nature will not recur again at whatever cost. በኬንያ በተነሳ ህዝባዊ ተቃውሞ ዛሬም የዜጎች ህይወት አልፏል። ከቀናት በፊት የነዳጅ ጉዳይ የአገሪቱን ፖለቲካዊ ቀውስ አባብሶት መንግስት አፋጣኝ ምላሽ ሰጥቶ ለጊዜው ጋብ ቢያደርገውም አሁን ደግሞ ኢቦላን አስመልክቶ ሌላ ቁጣ ተቀስቅሷል። ኬንያውያን መንግስታቸውን እንደማይፈሩ የሚነገር ሲሆን ከዛ ይልቅ መንግስት እነሱን ይፈራል ይባላል። ለዚህ ደግሞ ምክንያቱ ኬንያ ውስጥ ያለው አመጽ ባለቤት የለውም። በመሆኑም መንግስት ማን ላይ እርምጃ መውሰድ እንዳለበት ስለማያውቅ ወጣቱ ላይ በቀጥታ በመተኮስ ሌላ ችግር ውስጥ መግባት አይፈልግም። ይህም ቢሆን ግን የኢኮኖሚ ጥያቄን ለጊዜው ፈታ ሲባል ኢቦላ ደግሞ ሌላ የህዝብ አመጽ ይዞበት መጥቷል። ነገሩ የጀመረው ፕሬዚደንት ዊሊያም ሩቶ የህዝብ ተቃውሞ የገጠመውን የኢቦላ ተጠርጣሪዎችን ለመለየት የሚያስችለውን ማዕከል ለማቋቋም ከአሜሪካ ጋር የተደረሰው ስምምነትን በመደገፋቸው ነው። ሆኖም የሀገሪቱ ፍርድ ቤት በማዕከሉ ላይ የጣለውን እገዳ አራዝሞታል ተብሏል። ላይኪፒያ በተባለችው የኬንያ ማዕከላዊ ግዛት ውስጥ ይህ ማዕከል ለምን ይከፈታል በሚል በተነሳ ህዝባዊ አመጽ 2 ሰዎች መገደላቸው ተዘግቧል። ፕሬዚደንቱ ከአሜሪካ ጋር የሚቋቋመው የህክምና ማዕከል ኬንያውያንን ጭምር የሚጠቅም የጋራ ስምምነታቸው አካል መሆኑንና ኬንያ ተላላፊ በሽታዎችን ለመከላከል እንዲሁም ህሙማንን ለማከም የሚያስችላት መሆኑን በመጥቀስ ተከራክረዋል። ፕሬዚደንቱ ይህንን በተናገሩበት ጊዜ የኬንያ ከፍተኛው ፍርድ ቤት ከአሜሪካና ከሌላ ከማንኛውም የውጭ መንግስት ጋር በሚደረግ ስምምነት የሚመሰረትና ስራ ላይ የሚውል የኢቦላ ህሙማን መለያ ተቋምን የሚያግደውን ጊዜያዊ ውሳኔን አራዝሞታል። ፍርድ ቤቱ ዛሬ ባስተላለፈው ውሳኔም የኬንያ መንግስት በ7 ቀናት ውስጥ ከአሜሪካ መንግስት ጋር የተደረሰውን አወዛጋቢ ስምምነት ይፋ እንዲያደርግ አዟል። በተጨማሪም መንግስትና ሌሎች አካላት ጉዳዩ በፍርድ ቤት እልባት እስከሚያገኝ ድረስ የኢቦላ ለይቶ ማቆያ ማዕከል ከመክፈት ስራ ከማስጀመር ፈቃድ ከመስጠትና ከማጽደቅ እንዲታቀቡ ውሳኔውን አጽንተዋል። የለይቶ ማቆያ ማዕከሉ ይቋቋምበታል በተባለው በማዕከላዊ ኬንያ ናኙኪ ከተማ ውስጥ ውጥረት የተፈጠረ ሲሆን በመቶዎች የሚቆጠሩ ነዋሪዎች የህክምና ማዕከሉ ሊያስከትል የሚችለውን ተጽዕኖ በመጥቀስ አደባባይ ወጥተው ተቃውሟቸውን ገልጸዋል። በዚህም ምክንያት ነው የሰው ህይወት እንዲጠፋ የሆነው። ዓለም አቀፍ ምሁራን የኬንያንና የኢትዮጵያን ወጣቶች በንጽጽር ለማየት የሞከሩ ሲሆን የኬንያ ወጣት ያለበት ችግር የኢኮኖሚ ብቻ ነው። በአንጻሩ ደግሞ የኢትዮጵያ ወጣት የገባበት ችግር የኢኮኖሚም የጦርነትም ነው ይላሉ። ስለሆነም አመጽ ከተነሳ ከኬንያ ይልቅ ኢትዮጵያ ውስጥ የሚፈጠረው አደጋ የባሰ ይሆናል ባይ ናቸው።
ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም